ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢትዮጵያ መውጫ መግቢያ በሯን ታበጃለች የማይቀሬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። የሰብአዊ መብት ጥሰት ፈጻሚዎች ጥያቄ የሚያደርግ የሽግግር ፍትህ ተፈጻሚ እንዲሆን የህግ ባለሙያዎች አሳሰቡ። ሀገራዊ ምክክሩን ለማካሄድ የሚያስችል የአጀንዳ ማሰባሰብ ስራ 90 በመቶ መከናወኑን አስታወቀ። ደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አሳወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ተናገሩ። ይህም አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህን ያሳወቁት የመደመር መንግስት የተሰኘውን አራተኛ መጽሐፋቸውን ለማስመረቅ ትላንትና መስከረም 6 2018 ዓ.ም በተዘጋጀ መርሃ ግብር ላይ ነው። በመጽሐፉ የምረቃ መርሃ ግብር ንግግር ያደረጉት ጠቅላይ ሚኒስትር አብይ ኢትዮጵያ በሰላምና በዓለም ሕግ መሰረት ከዘጋት በርና ለአካስ ባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው ሲሉ አጽንኦት ሰጥተዋል። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ብለዋል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። ሰኞ ዕለት ታስረውበት ወደሚገኙት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረው የጸጥታ መደፍረስን ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት እስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማያገኙ የተናገሩ ጠበቃቸው ሰለሞን ደህና ለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸው ለቢቢሲ ተናግረዋል። ጠበቃቸው አክለውም ቀዶ ሕክምናውን ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመላክተዋል። የሰብአዊ መብት ጥሰት ፈጻሚዎች ጥያቄ የሚያደርግ የሽግግር ፍትህ ተፈጻሚ እንዲሆን የህግ ባለሙያዎች አሳሰቡ። በ2017 ዓ.ም በግጭትና በጦርነት እንዲሁም በሌሎች ምክንያት የተፈጸሙ የሰብአዊ መብት ጥሰቶች ወንጀሎችን በያዝነው ዓመት እንዳይደገሙ የሽግግር ፍትህን ተግባራዊ ማድረግ እንደሚገባ የህግ ባለሙያዎች አሳሰቡ። ያለፈው ዓመት በተለያዩ አካባቢዎች በተለያየ ጊዜ ከተፈጸሙ የሰብአዊ መብት ጥሰቶች መካከል የዘፈቀደ ግድያ፣ አግቶ ገንዘብ መጠየቅ፣ አስገድዶ መሰወር፣ ከቦታ ቦታ በነፃነት መንቀሳቀስ አለመቻል፣ እጁ የተያዘ ተጠርጣሪ በ24 ሰዓት ውስጥ ፍርድ ቤት አለመቅረብ ይገኙበታል ያሉት የህግ ባለሙያዎች በእነዚህና በሌሎች ወንጀሎች የተሳተፉ ጥፋተኞች በሽግግር ፍትህ ስርዓት እንዲያልፉ በማድረግ 2018ን የተሻለ ማድረግ ይቻላል ብለዋል። የህግ ባለሙያዎች አቶ ካሳሁን ሙላት በጉዳዩ ላይ በሰጡት ሀሳብ በትግራይ ክልልና በፌዴራል መንግስት መካከል በተቀሰቀሰው ጦርነት ምክንያት የተፈጸሙትን ጨምሮ በሌሎች አካባቢዎች የተፈጸሙ የመብት ጥሰቶችን ለመዳኘት እንዲሁም ቀጣይ አጥፊዎች እንዳይፈጠሩ ለመከላከል የሽግግር ፍትህ ተግባራዊ መደረግ አለበት ብለዋል። ፖለቲካዊ ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ባህል ሊዳብር እንደሚገባ የገለጹት የህግ ባለሙያው ማህበረሰቡ ከህግ አስከባሪ አካላት ጋር በመቀናጀት የሰብአዊ መብት ጥሰት ፈጻሚዎችን ለፍርድ ማቅረብ እንደሚገባ አሳስበዋል። ሌላው የህግ ባለሙያ አቶ ጥጋቡ ደሳለኝ በኩላቸው መንግስት ኢትዮጵያ በፊርማ ያጸደቀቻቸውን ዓለም አቀፍ ህጎች እንዲሁም በህገ መንግስቷ የሰፈሩትን የመብት ድንጋጌዎች ለማስከበርና ለማክበር ቁርጠኛ መሆን ይገባል የሚል ሀሳብ ሰጥተዋል። የሽግግር ፍትህ ለሰብአዊ መብት መከበር ከፍተኛ የሆነ አስተዋጽኦ እንዳለው ያነሱት አቶ ጥጋቡ በሂደቱ ከሚተገበሩ እርቅና የካሳ ክፍያ በተጨማሪ አጥፊዎችን ጥያቄ የማድረግ ተግባር አስፈላጊ ብቻ ሳይሆን ግዴታም ነው ብለዋል። ለጣሱት የሰብአዊ መብት ድንጋጌ ተጠያቂ የፌዴራል መንግስት ብቻ አለመሆኑን ያነሱ ሲሆን የሽግግር ፍትህ ጥፋተኞችን ለጥፋተኛ ለመስጠት ፍትህ ለማስፈን ተጠያቂነትን ለማረጋገጥ ከፍ ያለ አስተዋጽኦ አለው ሲሉ አጽንኦት ሰጥተዋል። በሰብአዊ መብት መከበር ዙሪያ
የህግ ባለሙያዎች አዲሱ ዓመት የሰብአዊ መብት የሚከበሩበትና የተፈጸሙ የመብት ጥሰቶችን እልባት እንዲያገኙ የሽግግር ፍትህ ተግባራዊ ማድረግ አስፈላጊ መሆኑን ገልጸዋል። ሀገራዊ ምክክሩን ለማካሄድ የሚያስችል የአጀንዳ ማሰባሰብ ስራ 90 በመቶ መከናወኑ ተነገረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን የምክክር ሂደት ለማካሄድ እንዲቻል በመላው ኢትዮጵያና በሌሎች ሀገራት ከሚኖሩ ኢትዮጵያውያን የሚያሰባስበው የአጀንዳ ማሰባሰብ ስራ 90 በመቶ ማጠናቀቁን አሳወቀ። ኮሚሽኑ ይህንን ያለው በአዲሱ ዓመት ሰላም የሰፈነባት ኢትዮጵያ በሚል መሪ ቃል የኢትዮጵያ ሲቪል ማህበራት ድርጅት ምክር ቤት በዛሬው ዕለት ባካሄደው የሰላም ኮንፈረንስ ላይ ነው። በ11ዱም የሀገሪቱ ክልሎች የአጀንዳ ማሰባሰብና የምክክር ስራ ማከናወናቸውን የተናገሩት ኮሚሽነር መላኩ ወልደማርያም በትግራይ ክልል ቅድመ ምክክር ሂደት ጀምረናል፣ በዚህም ተስፋ ሰጪ ሁኔታዎች አሉ ብለዋል። በተጨማሪም ኢትዮጵያ ማንም የማይሽረው የበርካታ የአብሮነት እሴት ባለቤት ብትሆንም አሁን በተለያዩ ምክንያቶችና በውጭ ኃይሎች እየተሸረሸሩ ያሉ ሲሆን በዚህም ጥላቻ በሀገሪቱ ነግሶ ከፍተኛ ደረጃ ላይ ደርሶ የሰው ልጆችን ለሞትና መፈናቀል እየዳረገ ስለመሆኑ ተናግረዋል። እነዚህን ስር የሰደዱ የግጭት መንስኤዎችን በመለየት በምክክርና በውይይት መፍታት ትልቁ መፍትሄም ነው ብለዋል። ጥላቻ ተፈጥሯዊ አይደለም፣ ጥላቻን በመጥላት ማስወገድ አለብን። ለዚህም በእኩልነት፣ በፍትህ፣ በህግ የበላይነት ሊታጀብ ይገባል በማለት ገልጸዋል። የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ምክክር ያለ ሰላም፣ ሰላም ለምክክር አይሆንም፣ ሁሉም ሰው በሰላም ዙሪያ በትኩረት መስራት ይጠበቅበታል ሲሉ አሳስበዋል። ተጨባጭ የሆነ ተግባራዊ እንቅስቃሴ መሰረታዊ ጉዳይ መሆኑን ጠቁመዋል። የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አሳወቀ። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናት ሀገሪቱ ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብ ገንዘብ ዘርፈዋል ሲሉ ከሰዋል። በትላንትናው ዕለት ይፋ በተደረገው ሪፖርት በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ባለስልጣናቱ ሀገሪቱ ነፃነቷን ካገኘች እንደ አውሮፓውያን አቆጣጠር በ2011 ጀምሮ በህገወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዘዴዎችን መጠቀማቸውን ገልጸዋል። እንደ ሮይተርስ ዘገባ ኮሚሽኑ ሀገሪቱ ልሂቃንን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ሆኗል ብለዋል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባለበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፈዋል ብሏል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።